በጸሎት በላይ ይባላል። የመጣሁት ከቱሲ ክፍል ነው፣ ሁለተኛ ክፍል ላይ። ስሜ ነብዩ ኢሳያስ ይባላል። ክፍሌ ሁለተኛ ክፍል ነው። ስሜ ጹብ ደረጀ ይባላል። ክፍሌ ሁለተኛ ሲ ነው። ስሜ አናንያ ሀብታሙ ነው። እድሜ 8 ነው። ስሜ ኢላና ዮናታን ይባላል። ክፍሌ ቱቢ ነው። ካቴና ማለት የጠፉ ሰዎች እንዳያመልጡት እጃቸው ላይ የሚታሰር ነገር ነው። ካቴና የልብስ አይነት ይመስለኛል። ካቴና የሚመስለኝ ዜና ነው። ነገሮች እንዳይዳሰሱ የሚሸፈንበት ማሰሪያ፣ ፖሊሶች ሌቦች ምናምን የሚይዙበት ወይ የሚያስሩበት። ጠዋት ላይ ሳለ የሚገኝ ሲሆን እሱ እንደ እርጥበት ነው። ጤዛ መስታወት ላይ የሚያድር ነገር ነው። እንደ እንስሳት አይነት ሆኖ በመሬት ላይ የሚሄድ ነገር በመሄድ የእንስሳት አይነት። ጤዛ ማለት ጠዋት ስንነሳ ሳር ላይ እንደ ውሃ የሚታይ። ዝናቡ ደስ ይለኛል። እኔ ክረምት ሲመጣ ደስ የሚለኝ አንደኛ ነገር ቤተክርስቲያን ላይ ብዙ ነገር ስለማወቅ ስለምችል ትምህርትም ስለሚዘጋ እዛ ቤተክርስቲያን ላይ እንትን እላለሁ። ሁለተኛ ነገር ደግሞ በዛ ወቅት ላይ ብዙ በዓላት አሉ። ሆያ አለ አሁን ለምሳሌ። እንዲሁም ደግሞ ጾሞችም ብዙ አጽዋማትም አሉ። ስለዚህ ክረምት ሲመጣ እነዚህ ያስደስቱኛል። እረፍት ስላለ ደስ ይለኛል። ጫወታለሁ፣ ዝናናለሁ። ክረምት ሲመጣ ትምህርት ስለሚዘጋ ደግሞ ትምህርት ተዘግቶ እቤት የሚከናወኑ ጥናት ምናምን አይነቶች እንደሱ አይነት። ሆደ ባሻ ማለት ቶሎ ሲናገሩት ቶሎ ብሎ እንባ የሚያቀረውና እንባ ቶሎ የሚመጣለት። ሆደ ባሻ ማለት ሆዱ ትንሽ ነው። ሆድ ውስጥ የሚገኝ ነገር ሆደ ባሻ ነው። ሆደ ባሻ ማለት አዜነተኛ። በርጩማ ትንሽ መቀመጫ ነው። በርጩማ ማለት የቤት ዕቃ ይመስለኛል። በርጩማ ማለት መቀመጫ። በርጩማ ማለት ትንሽዬ ወንበር ነው። በርጩማ ማለት ትንሽዬ መቀመጫ ነው። መልካም ወይም ደግ ማለት ነው። ጥሩ የሆነ የሚያስደስት። መልካም ማለት ደግ። መልካም ማለት የሚያምር የተዋበ ደስ የሚል። በበግ ቤት በገባ። 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 ያየሁት ምስል በር እንዳይከፈት የሚቀረቀርበት ወይም የተለያዩ ነገሮች የሚቀረቀርበት። ያየሁት ምስል መቆለፊያ ነው። አሁን ያየሁት ምስል ጋን ነው። ብዙ ጥቅሞች አሉት። አሁን ለምሳሌ ሳጥንን ለመቆለፍ፣ ቤቶችን ለመቆለፍ፣ እንዳይሰረቁ ከሌባ ለመቆለፍ ይጠቅማል። ያየሁት ምስል የቁልፍ መክፈቻ ነው። ያየሁት ምስል ቁልፍ ነው። ማመስገን የምፈልገው አባቴን፣ እናቴንና ሂሳብ መምህሬን ነው። ምስጋና ማመስገን የምፈልገው በመጀመሪያ ልዑል እግዚአብሔርና አትለይምና እናቱ ድንግል ማርያምን ነው እና ደግሞ በመቀጠል ለዚህ ያደረሰኝን ቅዱስ ሚካኤል አባቴን ማመስገን ፈልጋለሁ። እንዲሁም ደግሞ እናትና አባቴን እና ደግሞ መምህራኖቼን ማመስገን ፈልጋለሁ።
ከመምህራኖች ውስጥ ቲቸር ወንድሜነህና መምህርት ያምሩትን ማመስገን የምፈልገው ወላጆቼን እና መምህራኖቼን ስለቀረጻችሁ እናመሰግናለን። ለቤተሰቦቼ ለጓደኞቼ ማመስገን እፈልጋለሁ።